ስድስት ክብደት ለመቀነስ የሚረዱን ወሳኝ ነገሮች፣ አንደኛ ጧት በባዶ ሆድ ለብ ያለ የሎሚ ውሃ መጠጣት። አንድ በውስጣችን ያሉ መርዛማ ኬሚካሎችን እንዲያስወጣልን ያደርጋል። ሁለተኛ ደግሞ የረሃብ ስሜታችን እንዲያስወግድልን። ሁለተኛ ጧት ወይም ደግሞ ከበላን በኋላ ከ30 ደቂቃ እስከ 1 ሰዓት በእግር በቻልነው አክል ወክ ማድረግ ስባችን እንዲቀነስ ያደርጋል። ሶስተኛ ሱካር ያላቸው ምግቦችን መቀነስ ወይም ደግሞ መተው። ድብቅ ሱካር ያላቸው ምግቦች የምንላቸው እንጀራ፣ ምስር፣ ሩዝ፣ ፓስታ፣ መኮሮኒ የምንላቸው በድብቅ ሱካር ይዘት ያላቸው ምግቦች ናቸው። እነዚህ ምግቦች ኢንሱሊን በጣም ከፍተኛ ሁኔታ እንዲረጭ ያደርጋሉ። ስለዚህ ለሰውሎቻችን ያከፋፍልና የተረፈው ደግሞ ስቶር ስለሚያደርግ ወይም ደግሞ ስለሚያከማቸው ያከማቸው ነገር ወደ ቦርጭ ስለሚቀየር፣ ስለዚህ እነዚህ ምግቦችን መቀነስ። መተው ያለብን ደግሞ ምግቦች ደግሞ ለስላሳ መጠጦች፣ አጠቃላይ ለስላሳ መጠጦች፣ እንደገና ደግሞ ቢራ፣ አረቄ ሱካር ስለሚጨመርባቸው እነዚህን መተው። አራተኛ ደግሞ ገንቢና አታክልቶችን ማዘውተር። ገንቢ ምግቦች ስናዘወትር ብዙ ጊዜ እንዳይርበን ያደርጋሉ። እንደገና ደግሞ ቦርጫችን ሳይሆን ስጋችን እንዳያልቅ ይከላከሉልናል ማለት ነው። ለብዙ ጊዜ ለምሳሌ እንቁላል፣ አሳ፣ ዶሮ፣ ምስር፣ ድፍን ምስር፣ እንደገና ጥራጥሬዎች፣ አተር ክክ፣ ባቄላ ክክ፣ ሽምብራ እነዚህ በመጠኑ ከወሰድን ለብዙ ጊዜ እንዳይረበን ያደርጋሉ። አምስተኛ ቀስ ብሎ መብላት ነው። ስንበላ ቀስ ብለን መብላት። ይሄ ደግሞ የሚጠቅመን ነገር መብላት ከጀመርን በኋላ ጭንቅላታችን በቃኝ የሚለው ስሜት የሚያስተላልፈው ከ20 ደቂቃ በኋላ ነው። መብላት ከጀመርን በኋላ ከዛ እስከ 20 ደቂቃ በሚሞላው ጊዜ የፈለግን አክል ብንበላ የጠገብን አይመስለንም። ስለዚህ ቀስ ብለን ስንበላ ጊዜው ስለሚሄድ በቃኝ የሚለው መልእክት ይደርሰናል። ስለዚህ ቀስ ብለን መብላት ለዚህ ይጠቅመናል ማለት ነው። ስድስተኛው ደግሞ ወሳኙ ነገር ግላዊ የምግብ እቅድ ማዘጋጀት። ግላዊ የምግብ እቅድ ማለት በስነ ምግብ ባለሙያ የሚዘጋጅ ሲሆን ይህም ደግሞ የሚደረገው በሰውየው ባለው ክብደት ልክ፣ ቁመት ልክ፣ እንደገና ደግሞ ባለው በሚመርጠው ምግብና በሚጠላው ምግብ በሰውየው ምርጫ መሰረት የሚደረግ ሲሆን ምን ያክል ክብደት መቀነስ እንዳለበት ተሰልቶ የሚሰራ ነው ማለት ነው። መሐመድ ጀማል ነኝ ከኢትዮ ጠቢብ። አመሰግናለሁ።